ናሂ ለውብዬ እንግዲህ የይቅርታ ፕሮግራም አዘጋጅቶ እንግዲህ ይቅርታ ጠይቋት፣ ውብዬም እንግዲህ ይቅርታውን ተቀብለው ነበረ። ግን ወንድሟ መቶ ፕሮግራሙን አበለሻሽቶታል እና እንግዲህ ያው እስከ መደባደብ ሁሉ ደርሰው ነበረ። ወንድሟም እንግዲህ ያው አይፈረድበትም፣ በእህቱ ላይ የደረሰው ነገር አሳስቦት አሳዝኖት አበሳይቶት ነው ይህንን ያደረገው ማለት ነው። እንግዲህ የውብዬ ወንድም በእንደዛ አይነት ነገር ለምንድን ነው የምትታለሊው? በስነ ስርዓት ሽማግሌ ቤተሰቦች ጋር ልኮ ነው ይቅርታ መጠየቅ ያለበት። በእንደዛ አይነት ነገር አይደለም ይቅርታ መጠየቅ ያለበት። ይህንማ ከዚህ በፊትም አድርጎ እኮ ይቅርታ ጠይቆሻል አይደል እንዴ? አሁንም ድጋሚ ይሄው በእንደዛ አይነት ብልጭልጭ እያታለለ አንቺን ይቅርታ እየጠየቀ ዳግም አንቺን ይጎዳሻል። አሁንም ቢሆን ወደ ራስሽ ተመለሽ። ምን እየሆንሽ ነው? እኔ የመጣሁት አንቺን ልወስድ ነው ብሎ እንግዲህ ፕሮግራሙንም እንትን ብሎታል። እንግዲህ በፕሮግራሙ ላይ የነበሩትም ሰዎች እንግዲህ ያው በጣም አዝነው ተለያይተዋል ማለት ነው። እንግዲህ ናሂም ተቆጥቶ እንግዲህ እያለቀሰም ነበረ። ውብዬንም እህትን ነው አይደል የምትፈልገው? በቃ እስካሁን ይሄን ያህል ነገር ተናግረሃኛል ብለኛል፣ ታግሻለሁ። ከዚህ በላይ ግን ዝም አልልህም። ያውልህ በቃ እህትን ነው የምትፈልገው፣ በቃ አልፈልጋትም በቃ ምናምን ብሎ እንግዲህ ተቆጥቶ እያለቀሰ ጥሎ ወጥቶ ሄዷል ማለት ነው። እና የምር እኔ በመታረቃቸው በጣም ደስ ብሎኝ ነበረ። ግን ደግሞ ወንድሟም ያው እውነት አለው ወንድሟም ማለት ነው። እኔ በወንድሟም አልፈርድም። ምክንያቱም ውብዬ ያው ከዚህ በፊትም በዛች በፋፊ ምክንያት እንግዲህ ያው በነበረው ጠብ ይቅርታ ጠይቋት ይቅርታ አድርጋለት ነበር። ልክ እንዳሁኑ ፕሮግራም አዘጋጅቶ ምናምን ይቅርታ ጠይቋት፣ እሷም ደግሞ ይቅርታውን ተቀብላ ታርቀው ነበረ። ዳግም ደግሞ ከቲጂ ጋር ይሄ ነገር ተፈጠረ ማለት ነው። እንግዲህ ያው ናሂም ወዶ አይደለም እንግዲህ ይቺ ቲጂ የምትባል መተታም ሀብሉ ላይ ያሰርታበት ነው እንግዲህ ያ ሁሉ ነገር ሲያደርግ የነበረው። እንደዛ ውብዬንም ሲያመነጫጭቃት እንደዛ ሁሉ ሲያደርጋት የነበረው እንግዲህ ያው ቲጂ ባደረገችበት ነገር ነው ማለት ነው። አይፈረድበትም። ቢሆንም ግን ደግሞ አሁን ወደ ራሱ ተመልሶ ሀብሉን በራሱ ጊዜ ፈቶ ጥሎ ይቅርታ ጠይቋት፣ እሷም ይቅርታውን ተቀብላ ነበረ። ግን ወንድሟ በዚህ መልኩ አይደለም ይቅርታ መጠየቅም ካለበት ሽማግሌ ልኮ ቤተሰቦች ጋር ነው ይቅርታ መጠየቅ ያለበት ብሎ እንግዲህ ያው ፕሮግራሙን እንትን ብሎታል ማለት ነው። ብቻ እኔ በጣም ነው ያዘንኩት የምር። እኔ ማለት እኔ እንጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ እንግዲህ ዛሬ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። እና ዛሬ እንግዲህ ይዤላችሁ የመጣሁት እነ ውብዬ ነው ማለት ነው። እንግዲህ ብዙዎቻችሁ በውብዬ በጣም አዝናችኋል፣ በጣም ተከፍታችኋል። ማለት ውብዬ ማለት ያሳለፈችው ነገር በጣም ቀላል የሚባል አይደለም። በጣም ጠንካራ ሴት ነች። የምር በጣም ጎበዝ ሴት ነች። ነፍሰ ጡርና ያው ሁሉ ነገር አሳልፋ አሁንም ደግሞ ወልዳ ለራሱ በስነ ስርዓት አልታረሰችም ማለት ነው። ሰላሟን አላገኘችም። ያው ከናሂ ጋር ባለው ግጭት ማለት ነው። እንግዲህ ይሄን ሁሉ የምታደርገው እንግዲህ ቲጂ ናት። ቲጂ እውነት የስራሽን ይስጥሽ፣ የስራሽን ይስጥሽ ማለት ነው።
ባለትዳር የሆኑትን የልጆች እናትና አባት የሆኑትን እንደዚህ እየበጠበሽ በሰው ትዳር ገብተሽ እንደዚህ አድርገሻል እና የስራሽን ይስጥሽ። የምር እኔ በናሂም መፍረድ አልችልም። በወንድሟም አሁን እኔ የምሬን ነው የምላችሁ፣ ወንድሟም እውነት አለው ያለው ነገር ትክክል ነው። ምክንያቱም ውብዬ እዚህ ጋር ስታዘን፣ ስታለቅ፣ ስትከፋ ቤተሰቦቿም እዛ ወላጆቿ ልባቸው ይሰበራል፣ ያዝናሉ። ልጃቸው ናት እዚህ ጋር እየተሰቃየች ያለችው። ነፍሰ ጡሩና እንደዛ ሆና እንደዛ ስትሰቃይ እንደዛ ስትሆን አይተዋን ተመልክተዋል። አሁን ደግሞ ወልዳ ለራሱ በስነ ስርዓቱ እንዳራስ እየታረሰች አይደለም። የሚያዩት ነገር ያስከፋቸዋል፣ ያሳዝናቸዋል። ስለዚህ ናሂም ማድረግ የነበረበት ወንድሟ ልክ እንዳለው ማለት ነው በክብር ሽማግሌ ቤተሰቦቿ ጋር ልኮ ቤተሰቦቿንም አሳዝኛቸዋለሁ፣ አስከፍቻቸዋለሁ፣ ውብዬንም በድያታለሁ፣ በቃ አስከፍቻታለሁ፣ ስለዚህ ይቅርታ አድርጉልኝ፣ በቃ እኔ ከራሴ ጋር አልነበርኩም፣ እንደዚህ ነበር ብሎ የተፈጠረውን የደረሰበትን የሆነውን ነገር አስረድቶ መቼም እንደዛ ሲያደርግ የነበረው ሁሉ አውቆ እንዳላደለ ሁላችንም እናውቃለን። አንገቱ ላይ በታሰረለት ሀብል ምክንያት ነው እንደዛ እየሆነ የነበረው። ይሄ አገር ያወቀው ፀሐይ የሞቀው ነው፣ ሁላችንም የምናውቀው ነገር ነው። ውብዬም በተደጋጋሚ ወደ ራሷ ለማምጣት ሞክራለች፣ ጥራለች። አባብላም ሀብሉን እስከ ማስፈታት ደርሳ ነበረ። እሱ ግን ያው ከፈታ በኋላ ሊያሸሹበት ወደዛ ራቅ ወዳለ ቦታ ሊያስቀምጡ ሲሉ አይቻልም እያለ ምናምን እያከላከለ ሳለ ድጋሚ ያቺ ቲጂ መታ መልሳ አንገቱ ላይ ያሰረችበት፣ ተከትሎ ሄደ ማለት ነው። ስለዚህ ለዚህ ሁሉ ብጥብጥ ለዚህ ሁሉ ነገር ያደረገቻቸው ቲጂ ናት፣ በዋናነት ማለት ነው ቲጂ ናት። እና ሁሉንም ነገር ለቤተሰቦቿ ማስረድቶ ይቅርታ ጠይቆ ወደ ትዳሩ ወደ ልጆቹ መመለስ ይችል ነበረ ማለት ነው። ማለት ይህን ፕሮግራም ከዚህ በፊትም አዘጋጅቶታል። ከፋፊ ጋር በነበረበት ሰዓት እንደዛ ውብዬ ስታለቅ ስታዝን ነበር እና ከዛም በኋላ እንግዲህ ናሂ ፕሮግራም አዘጋጅቶ ምን ብሎ ከጓደኞቹ ጋር ሆኖ ልክ እንዳሁኑ ውብዬን ይቅርታ ጠይቋት፣ ውብዬም ደግሞ የይቅርታ ልብ ስላላት የምር በጣም የዋህ ናት። እንጃ እና ይቅርታውን ተቀብላ እንትን ሰላም ወርዶ ነበረ። በመሀል ደግሞ ይቺ ትጂ የምትባል ልጅ መታ ይሄው በጠበጠቻቸው ማለት ነው እንጂ እና አሁንም ቢሆን ያው ወንድሟ ያለው ተለያዩ አይደለም ተፋቱ አይደለም ያለው እያለ ያለው በስነ ስርዓቱ በክብር እስካሁን በድሎሻል፣ አስከፍቶሻል። ስለዚህ በክብር ቤተሰቦች ጋር ሽማግሌ ልኮ ነው እርቅ ማውረድ ያለበት፣ መታረቅ ያለበት። በእንደዛ አይነት ብልጭልጭ ነገር አይደለም። ለምንድን ነው በእንደዚህ የምትታለሊው? ያደረገሽን ረሳሽው እንዴ? ወደ ራስሽ ቆም ብለሽ አስቢ። ምን ሆነሽ ነው እያላት ነበር። እንግዲህ ሀብሉንም ፍቺ፣ በዚህ ነው የምትታለሊው። የደረሰብሽ ነገር እኮ ቀላል የሚባል አይደለም። በቃ በእንደዛ አይነት ብልጭልጭ ነገር አይደለም እንዴ። ምንም ቢሆን እኮ ቤተሰብ አለሽ። እንደዚህ እየተጎዳሽ እንደዚህ እየተሰቃይሽ ለምን እያለ ነበር እንግዲህ ወንድሟም ሲል የነበረው ማለት ነው። እና
ይሄ ማንኛውም ወንድም የሚያደርገው ነገር ነው። እህቱ ስትከፋበት፣ እህቱ ስትበደልበት፣ እህቱ ስታለቅስበት እያየ ዝም የሚል ወንድም የለም። ስለዚህ ወንድሟ ደግሞ ያለው በእንደዚህ አይነት ብልጭልጭ ነገር ሳይሆን በክብር በድሎሻል፣ አስከፍቶሻል፣ በክብር ቤተሰቦች ጋር ሽማግሌ ልኮ ነው መታረቅ ያለባችሁ። እኔ ተፋቱ ተለያዩ አይደለም እያልኩ ያለሁት፣ ግን ደግሞ በክብር ነው፣ በክብር ሽማግሌ ልኮ ታረቁ ነው እያልኩ ያለሁት። በእንደዛ አይነት ነገር አይደለም እያለ ነበር ሲል የነበረው ማለት ነው። ስለዚህ የናሂም ጓደኞች እዛ ጋር በፕሮግራሙ ላይ የነበሩ በወንድሟ እንትን ሲሉ ነበረ ማለት ነው። ወንድሟን ሲቆጡ ነበረ። ለምንድን ነው እንደዚህ የምታደርገው? አንተነ ትዳራቸውን አትፈልግም፣ አንድ ላይ መሆናቸውን አትፈልግም እንዴ? ምናምን እያሉ ብዙ ነገር ሲናገሩት ነበረ ማለት ነው። ወንድም እኮ ነው። እንዴት የእህቱን ትዳር መቼም እንዲፈርስ አይፈልግም። እህቱ በትዳሯ ደስተኛ ሆና ልጆቿን ከባለቤቷ ጋር ሆና እንድታሳድግ ነው የሚፈልገው። ተፋቱ ተለያዩ የሚባል ቃላት አልወጣውም። አስለን ሲጀመር እሱ ይህን ቃል አልተጠቀመም አላለም። እያለ ያለው በክብር ሽማግሌ ልኮ ከቤተሰቦች ጋር ሽማግሌ ልኮ ይቅርታ ይጠይቅሽ። በእንደዛ አይነት ነገር አይደለም። ትናንትም እንደዛ አድርጎ ነበረ ይቅርታ ጠይቆሽ የታረቃችሁት። ዛሬም እንደዚህ አድርጎሽ ነገ ወደ ኋላ ተመልሶ ይሄን ነገር ያለመድገሙ ምን ዋስትና አለሽ ነው እያለ የነበረው ማለት ነው። እና የእውነት እኔ በጣም አዝኛለሁ ግን ማለት ነው። እኔ እንጃ በመታረቃቸው በጣም ደስ ብሎኝ ነበረ። እንደገና ደግሞ ይሄ ነገር ሲፈጠር በጣም ነው ያዘንኩት ማለት ነው። በጣም ነው ያዘንኩት። በወንድሟም ላይ ይሄ ነው ብዬ ለመፍረድ ለራሱ እኔ የምር ነው የምላችሁ። ምክንያቱም ያደረገው ያለው ነገር ትክክል ነው፣ መሆንም ያለበት እንደዛ ስለነበረ ማለት ነው። እና እንግዲህ ውብዬና ናሂ እንግዲህ ታርቃችሁ የምናያችሁ ያድርገን። ናሂም ወደ ራስ ተመልሰሃል። አሁን ላይ ሁሉን ነገር ማሰብ ትችላለህ። በወንድሟም መፍረድ የለብህም። እያደረገው ነገር ትክክል ነው፣ እውነቱን ነው ብለህ ጥፋትንም አንተ አምነህ ያደረግከው ነገር ውብዬን ብቻ ሳይሆን ቤተሰቦቿንም ጭምር ነው ያስከፋው ማለት ነው፣ ይሄ ያደረግከው ነገር ማለት ነው። ስለዚህ ውብዬንም ቤተሰቦቿንም ይቅርታ መጠየቅ አለብህ። ባደረግከው ነገር አጥፍቻለሁ ይቅርታ አድርጉልኝ ብለህ ሽማግሌ ይዘህ መካስ ያለብህን ነገር ክሰህ ይቅርታ ጠይቀህ ሚስትህን ወደ ቤት መመለስ አለብህ። የልጆችህን እናት የትዳር አጋርህም ማለት ነው። ሁለቱም ይዋደዳሉ። የምር ፍቅራቸውን ሲገላለጡ ነበር። ወዳለሁ ወድሻለሁ ሲባባሉ ነበር። እኔ በጣም ነው ያለቀስኩት የምር። ውብዬ ለራሱ መጀመሪያ ላይ እንግዲህ ያው እምቢ ብላ ነበረ። በኋላ እንግዲህ ያዘጋጀውም ዝግጅት ልብ የሚነካ እሷን እንትን የሚል እንትን ነበረ። እንግዲህ ሙዚቀኞች ይመስሉኛል እንግዲህ እነሱም መተው ነው ሲዘፍኑላት ስለ እሷ እንትን ሲሉ የሆነ ስሜት ውስጥ ገብታ ነው ስታለቅስ የነበረው እና ከዛም ይቅርታውን የተቀበለችው በዛ ነው ማለት ነው። ስለዚህ ምን ልላችሁ መሰላችሁ ናሂ እንግዲህ እስቲ ቀጣይ እርግጠኛ ነኝ አሁን ተቆጥቶ ነው የሄደው፣ እያለቀሰ ነበረ። ውብዬንም ያውልህ እህትና አይደል የምትፈልገው ያውሉ ሰዳት አልፈልጋትም ምናምን እያለ ነበር ሲል የነበረውና ይሄንም ማለት አልነበረብህም። ምክንያቱም የልጆች እናት ናት። ላንተም የሚሻለህ የልጆች እናት ጋር ሆነህ ልጆችን አንድ ላይ ማሳደጉ ነው የሚሻለህ።
ውብዬ ደግሞ በጣም መልካም ጥሩ ሴት ናት። እውነት እኔ በጣም ነው የምወዳት፣ በጣም ነው ደስ የምትለኝ። የምር የሆነች የምትወደድ አይነት ሴት ናት። ደርባባ ነች፣ በቃ ደስ ትላለች የምር። እና ምን ልላችሁ መሰላችሁ፣ ናሂ ወንድሟ ያለው ነገር ያው ትክክል ነው። አምነ ተቀበል። ያደረግከው ነገር ያው አንተ እዚሁ ጓደኞች ጋር እንትን ብለህ ፕሮግራም አዘጋጅተህ ይቅርታ ጠይቀህ እሷም ደግሞ ይቅርታን ተቀብላ አብራችሁ ለመኖር ነበር የፈለከው። ይሄ ደግሞ እንግዲህ አልተሳካም። ይሄ አልተሳካም አልሆነም ብለህ ደግሞ ተስፋ ቆርጠህ መተው የለብህም። ይስተካከላል። ወንድሟም ያለው ነገር ትክክል ስለሆነ ይሄንንም ማመን መቀበል አለብህ። ወንድሟም ትክክል እንደሆነ ማለት ነው። ስለዚህ ሽማግሌ ልከህ ቤተሰቦቿንም ውብዬንም ጥፋትህን አምነህ ይቅርታ ጠይቀህ ትዳርህን መልስ። ድጋሚ ደግሞ እንደዛ አይነት ነገር አታድርግ ማለት ነው። አታድርግ። ምክንያቱም ትዳር ማለት እንዲህ ቀለል ተደርጎ የሚታይ ነገር አይደለም። ትዳር ህይወት ነው፣ ህይወት ነው። ስለዚህ ማንም ሴት መታ እንደዚሁን ያለውና እንደዚህ ነው ብላ ስላለች ብቻ እንትን ማለት የለብም። ከትዳርህ ምንም የሚበልጥ ነገር የለም ማለት ነው። እየመጡ እዚህ ጋር አንተን እንትን እያሉ ከትዳርህ እንትን እያሉ ነው። እንደነዚህ አይነት ሴቶችን ደግሞ መራቅ አለብህ። ሴቶችን ማቅረብ የለብህም በቃ። ምክንያቱም ትዳርን እየበጠበጡ ነው፣ እያየሁ ነው ማለት ነው። እዚህ ጋር የልጆችህንም እናት እየጎዳህ ነው፣ እያሰቃየሃት ነው። የምር ይሄን ነገር እንዳይፈጠር ለማድረግ አንተ ጥንቃቄ ማድረግ አለብህ ማለት ነው። እና ለማንኛውም ውድ ተመልካቾቼ እኔ ውብዬ በጣም ነው ያሳዘነችኝ። በቃ ይቅርታ አደረኩለት እኮ በቃ ይቅርታ ጠየቀኝ አይደል እንዴ? ተው ለምንድን ነው እንደዚህ ይሆንክ ያለው ብላ ወንድሟንም ብትቆጣው ምን ብትለው እሱም አልሰማትም። ቁጭ ብላ እያለቀሰች ነበር። በቃ ሻንጣሽን ያዥና እንሂድ፣ ውጭ ተነሽ እያላት ነበረ። የምር በጣም ነው ያዘንኩት እኔ ማለት ነው። እና ሴቶች ሰው ትዳር እየገባችሁ የሰውን ትዳር የምትበጠብጡ ሴቶች እውነቴን ነው፣ ፈጣሪ ልቦና ይስጣችሁ፣ ልቦና ይስጣችሁ እናንተ ማለት ነው። እኔ እኮ ወንድ ባልጠፋበት ባለ ትዳር ላይ ሄዳችሁ ፊት የምትሉ የሰውን ትዳር ለማፍረስ ደፋ ቀና የምትሉ ምን አይነት ተፈጥሮ ነው ያላችሁ? ምን አይነት አይምሮ፣ ምን አይነት ጭንቅላት እንዳላችሁ ብቻ አላቅም። የምር ፈጣሪ ልቦና ይስጣችሁ ነው ምለው። ናሂና ውብዬ ደግሞ ኢንሻአላ ታርቀው ወደ ቀድሞ ሰላማቸው ተመልሰው ልጆቻቸውን ይዘው አንድ ላይ አብረው እንደሚኖሩ ተስፋ እናደርጋለን። ተስፋ አደርጋለሁ ኢንሻአላ። የምር እኔ በጣም የምወዳቸው በጣም የማደንቃቸው ናቸው። ወደ ቀድሞ ሰላማቸው ተመልሰው በሰላም በደስታ ልጆቻቸውን እያሳደጉ አንድ ላይ አብረው እንዲኖሩ ምኞቴ ነው ላችኋለሁኝ። ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ቤተሰቡ ነው። ወዳችሁና ፈቅዳችሁ ለምትከታተሉ ከልብ አመሰግናለሁ። ክበሩልኝ። አመሰግናለሁ።